It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ መረጃዎቻችን እንመለሳለን። ምሽት የሻምፒየንስ ሊግ ጨዋታዎችን በተመለከተ የተለያዩ ነጥቦችን እናነሳለን በዛሬ ዝግጅታችን ላይ ብለናል። ያው ትላንትና የተመለከትናቸው ሁለት ጨዋታዎች ነበሩ። በአውሮፓ ሻምፒየንስ ሊግ ቦሩሲያ ዶርትሙንድና ባርሴሎና ያደረጉት ጨዋታ ምንም በመልሱ ጨዋታ ቦሩሲያ ዶርትሙንድ 3-1 በሆነ ውጤት ቢያሸንፍም በመጀመሪያው ጨዋታ ግን ያው ባርሴሎና 4-0 በሆነ ውጤት አሸንፎ ስለነበረ በአጠቃላይ ባርሴሎና የግማሽ ፍጻሜ ተፋላሚ መሆኑን አረጋግጧል። ብዙዎች የወደዱት በጣም የተለየ ፍክክር የታየበት አስቶን ቪላ ከፓሪስ ሰን ዠርማ ጋር ያደረጉትም ጨዋታ ትላንትና በአስቶን ቪላ 3-2 አሸናፊነት ቢጠናቀቅም ግን የመጀመሪያው የ3-1 ውጤት ደግሞ ትልቅ ገዢ ነበረ እና አስቶን ቪላ ወደ ቀጣዩ ዙር ሳይቀላቀል ቀርቷል። ፓሪስ ሰን ዠርማ ወደ ግማሽ ፍጻሜ መግባቱን ያረጋገጠበት ውጤት ነው የተመዘገበው። ግን የትላንትና የአስቶን ቪላ የሜዳ ላይ እንቅስቃሴ፣ ወኔ፣ ፍላጎት፣ አልበገር ባይነት ግን ብዙ የሚያሳይ ነው የሚመስለኝ። ሁለተኛም ደግሞ የአስቶን ቪላ ደጋፊዎች ቡድናቸው ያለውን ነገር በሙሉ መስጠት መቻሉ ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ደቂቃ ድረስ ትልቅ የመፋለም ፍላጎት ስላሳዩና ያንንም ስለተገበሩ በቡድናቸው ደስተኛ እንደሆኑ ሲናገሩ ሰምተናል። ምንም የግማሽ ፍጻሜ ተፋላሚ ባይሆኑም እንኳ ማለት ነው እና ይሄ አንድ የታየ ነገር ነው። የትላንትና ምሽት የተጠበቁ ናቸው። ቀልብሶ ለማለፍ ለአስቶን ቪላም ሆነ ለቦሩሲያ ዶርትሙንድ ከባድ እንደሆነ ከጨዋታውን በፊት ሲነገር ነበር። ግን በጨዋታው ላይ ያው የሚያጡት ነገር የለም። ያላቸውን ነገር በሙሉ መስጠትና መሞከር ነው ያለባቸው ዶርትሙንድም ሆነ አስቶን ቪላ እና ያንን አድርገዋል። እንደውም በአስቶን ቪላ በኩል የመጨረሻዎቹ ደቂቃዎች ላይ የተሻለ ድል እንደነበራቸውም አስተያየት ሲሰጥ ነበረ። ግን ያው ፓሪስ ሰን ዠርማም ደግሞ ጥሩ ቡድን ነው በዘንድሮ የውድድር ዓመት ያንን ጥሩ ቡድንነቱን ድጋሚ በግማሽ ፍጻሜው እንድናይ የሆነበት እድል ነው የተፈጠረው እና የምሽቱ ጨዋታዎች እነዚህ ናቸው። ዛሬ ደግሞ የምሽቱ ጨዋታዎች ላይ የምጨምረዋል ነው ወደ ዛሬ ጨዋታዎች እኔ ሞር ወደ ዛሬው ብናተኩር ነው ጥሩ ምለው። ግን የትላንትና ምሽቶቹ ጨዋታዎች ስለ ዛሬ ለማውራት ጥሩ መንደርደሪያ ናቸው በሚለው ብንወስደው ደስ ይለኛል። ስለዚህ በየመሃሉ በምሳሌነት እናነሳቸዋለን። አሁን ምንድነው መሰለሽ በቃ አሁን የአርሰናልና የሪያል ማድሪድ የዛሬ ምሽት ጨዋታ በሳንቲያጎ ቤርናባው ሲደረግ የብዙዎቻችን ጥያቄ ቅድም ስናነሳው የነበረው ነገር ነው። ቅድም ያነሳነው ሪያል ማድሪድ እውነት ዛሬ ይችላል ወይ? ምን ማድረግ 3-0 የተሸነፈበትን ጨዋታ ቀልብሶ 3 ወይም 4 ጎል አግብቶ የአርሰናልን የማለፍ እድል ሰፊ ነው የምንለውን ነጥቆት እሱ ግማሽ ፍጻሜ መግባት ይችላል ወይ? ይሄ ነው ጥያቄያችን። ስለዚህ ስለ ካምባክ ነው የምናወራው በስፓኒሽ ሮሜንታዳ ብለው ስለሚጠሩት ነገር ነው። ሮሜንታዳ ማለት ካምባክ ማለት በአማርኛ ደግሞ የመጀመሪያውን ሽንፈት ቀልብሰሽ ማለፍ ትችያለሽ ወይ ሳትቺ። ለዚህ ነው ሪያል ማድሪድ ይችላል ወይ የምንለው፣ እንደዚህ ያለው ነገር ይቻላል ወይ የምንለው በዚህ አግባብ ነው። ይህንን ካነሳን የመነሻ መሆን አለበት ብዬ የምለው የዛሬ ሳምንት አካባቢ በሪያል ማድሪድ እና በአርሰናል መካከል የተደረገው ጨዋታ ላይ ያየነው ነገር ነው። እሱን መነሻ የምናደርግ ከሆነ አርሰናል ፍጹም ብርቱ የነበረበት ምርጥ የነበረበት
የሚያማምሩ ጎሎችን አስቆጥሮ በጣም አሳማኝ በሚባል ብልጫ ሪያል ማድሪድን 3-0 በሆነ ውጤት ያሸነፈበት ነው። የአርሰናል ሪያል ማድሪድን 3-0 በሆነ ውጤት ማሸነፍ በአጋጣሚ በተገኙ ጎሎች፣ በስህተት ሪያል ማድሪድ ተሳስቶ አርሰናል ያገባቸው ጎሎች አይደሉም፣ በብቃት አርሰናል ያስቆጠራቸው ጎሎች ናቸው። it was very convincing አይደለም። የአርሰናል አውት ፐርፎርም ማድረግ በጣም የሚያሳምን ነው በሁሉም የመጫወቻ ቦታ። እንግዲህ ይህንን ስንል የአርሰናል ደጋፊዎች ኮንትሪቢዩሽናቸው፣ የአርሰናል አሰልጣኞች፣ የአርሰናል ተጫዋቾች በጣም ትልቅ ስለነበረ እሱን እውነት እንዳለ አስቀምጠን እሱ ትዝ ብሎን ነው መጀመር ያለብን። ለመጨረሻ ጊዜ ሁለቱ ክለቦች ሲጫወቱ ያየነው አርሰናልን ብርቱ፣ ሪያል ማድሪድን ደግሞ ብልጫ የተወሰደበት ቡድን እንደሆኑ ነው። ይህንን እንያዝ። ሁለት ታሪክን እናንሳ። ሪያል ማድሪድ የአውሮፓ ቻምፒዮንስ ሊግ ንጉስ ነው። በአውሮፓ ቻምፒዮንስ ሊግ ላይ እጅግ በጣም በተደጋጋሚ ውድድሩን በማሸነፍ ኃያልነቱን ያረጋገጠ ነው። በሂደቱ በጣም ብዙ የቻምፒዮንስ ሊግ ላይ የመሳተፍ ዕድል ያገኙ ትልልቅ ክለቦችን ጨምሮ እያሸነፈ ነው ይህንን ንግስናውን ያገኘው። ሪያል ማድሪድ አርሰናልን በቻምፒዮንስ ሊግ ጨዋታ ግን አሸንፎት አያውቅም። ይሄ ደግሞ ታሪክ የሚነግረን ስለማን? ስለ አርሰናልና ሪያል ማድሪድ። ብዙ ጊዜ ያልተገናኙ ይሆናል፣ ነገር ግን በተገናኙበት አጋጣሚ አርሰናል በሪያል ማድሪድ አይሸነፍ ወይም ሪያል ማድሪድ አርሰናልን ማሸነፍ አልቻለም፣ ያቅተዋል። ሲያቅተው ነው ያየ ነው። ይህንን ሁለተኛ መነሻ አድርገን ደግሞ እንነሳ። የባለፈው ሳምንትን የሚሆን የእስከዛሬ ግንኙነቶቻቸውን በቻምፒዮንስ ሊግ አውጥተን ስንመለከት ሪያል ማድሪድ በአርሰናል ላይ ጉልበቱን ማሳየት አልቻለም የሚለውን ነው የሚነግረን። ግን አንላይክ ዲ አዘር ዴይስ ወይም ከስካሁኑ በተለየ ሁኔታ 3-0 በሆነ ውጤት ከተሸነፈ ቡድን የሚጠበቀው መቆዘም፣ መፍዘዝ፣ ምቱ ያሳረፈብሽን ተጽዕኖ እንድናየው ማድረግ ነው። ሪያል ማድሪዶች ግን የሚሉን ምንድን ነው? ገና ጨዋታው አልቆ ወደ አርሰናል ስቴዲየም የመልበሻ ክፍላችን ልንገባ ኮሪደሩ ላይ ጨምሮ የናሳያቸዋለን ስሜት ነበራቸው። ዛሬ የሚሰማን ስሜት ለምን እንደተሰማን ነው ላስረዳ እየሞከርኩ ያለሁት። ሪያል ማድሪድ ሊያረገው ይችላል ምናምን የምንለው ማለት ምክንያቱም ሚክስድ ዞን ማለት ሚዲያ ምናምን የሚገኝበት ቦታ ላይ ነው። እዛ ቦታ ላይ ኪሊያን ምባፔ እንችላለን አለ ይሄን ውጤት ቀልብዞ ማለፍ። በሳምንቱ በምናደርገው የሳንቲያጎ ቤርናባው ጨዋታ አርሰናልን ከውድድሩ እናስወጣለን አለ። በሙሉ ልብ ነው የሚናገረው እሱ። እዛው እኮ ነው የምልሽ የምንጠብቀው ናቹራል የሚሆነው እንዲፈዙ፣ በስጭት ውስጥ እንዲገቡ፣ በተወሰነም ደረጃ ቢሆን ተስፋ መቁረጥ የሚመስል ነገር እንዲታይባቸው። የተለመደው ነገር ምንድን ነው? እንዲህ ያለ 3-0 ሽንፈት ሲያጋጥማቸው ተጫዋቾችና አሰልጣኞች ምን እንደሚሉ ልንገርሽ። ከባድ ነው ግን እንሞክረዋለን አላሉም የማድሪድ ተጫዋቾች። ከባድ ነው ግን የምንችለውን እናረጋለን አላሉም አንቼሎቲም፣ ማንም አላል። እንችላለን ሙሉ በሙሉ ከባድ ነውንም እንኳን አላልነው። እንችላለን ነው፣ እናደርገዋለን። ከዛሬው ጨዋታ በፊት ካርሎ አንቼሎቲ ከጋዜጠኞች ጋር ተገናኝተው መግለጫ ሲሰጡ ያሉትን እና ሌሎች ነገሮችን ከማንሳታችን በፊት የኪሊያን ምባፔን ኦፍ ኮርስ ዊካን አሳምረን እንችላለን እንሞክራለን አይደለም ሳምሪ አሳምረን እንችላለን የሚል የወዲያው አስተያየት ጁድ ቤሊንግሃም ሲለው ትሰሚያለሽ፣ ቱቦ ኩርቱዋ ሲል ትሰሚዋለሽ፣ ቫልቬርዴ ሲለው ትሰሚያለሽ። it's all about of course we can ማድሪድ ሲናገር ለማመን መቸገር ከባድ ነው። እንደዛ ሆኖብን ይመስለኛል ይህንን የዛሬውን ጨዋታ በጥቂቱም ቢሆን እየሰጉ የአርሰናል ደጋፊዎች ምን ይፈጠር ይሆን እያልን ገለልተኞች እናደርገዋለን እናሳያቸዋለን አይነት ፉከራ እየፎከሩ ማድሪዶች ሰዓቱን እየጠበቅን ያለ ነው። በዚህ ምክንያት ለምሳሌ
የኩርቱ አስተያየት በጣም የተመቸኝ በትክክል አሁን ከረንትሊ አሁን በዚህ ወቅት እያንዳንዳችን የሚሰማንን ነገር ይገልጻል የምለው ነው። ቱቦ ኩርቷ የተናገረው ነገር ነው። ምን እንዳለ ታውቃለች? ኖበዲ ዊል ሴ ዊ አር ኖ ካፔብል ኦፍ ባውንሲንግ ባክ አለ። አንድም ሰው አትችሉም አይልም አለ። ኖ ይህን እንኳን ማድረግ አይችሉም። አንድም ሰው ማንም አትችሉም አላለንም አለ። ወይም ደፍሮ ሪያል ማድሪድ በመጀመሪያው ጨዋታ 3-0 ተሸንፏል፣ ይሄንን ሪቨርስ ሊያደርግ ባውንስ ሊያደርግ እንደገና ሊያንሰራራ አይችልም ብሎ የሚናገር የሚጽፍ የሚያወራ የለም። and we said why ለምን? እሱ ግን አውቆታል፣ እሱ ግን ፊል አድርጎታል። በጣም አላከበርናቸውም እነዚህን ሰዎች። ለዛ እኮ ነው ያንን ጥያቄ ጠየቀ። በቃ ሪያል ማድሪድን መሆን እንደዚህ ከሆነ ደስ ይላል። እየተደቆስሽም ነው የምትከበሪው። አይተሻል ወይ? አሁን አንቺ ስታነቢ ብዙ መረጃዎችን ስትመለከቺ ነበር። ቱቦ ኩርቷ ያለው ነገር እውነት ነው ወይስ እውነት አይደለም? ማንም ይሄንን አትችሉም ብሎ ያለን የለም፣ የሚለንም የለም። አይተሻል አርቲክሎች ላይ ወይ this is almost impossible ምናምን የሚል አይተሻል? የለም እንደዛ የለም። ሪያል ማድሪድ እኮ ነው የሚል ነው ያለው። ሪያል ማድሪድ እኮ ነው፣ ማድሪድ ምናምን ነው የሚሉሽ። በቃ እንዳልሽ ማድሪድ ነው፣ ለማድሪድ የማይቻል ነገር የለም ይላል። ከዛ ቅድም ያልኩሽ ነገር ደግሞ ላንስ እንደግባት ምንድነው እሱ የካርሎ አንቼሎቲ ከጨዋታ በፊት ከጋዜጠኞች ጋር የነበረ ፕሬስ ኮንፈረንስ ላይ የተናገሩት። ይህንን ነገር በምናነሳበት ሰዓት ላይ ሪሞንታዳ አሉ እሳቸው። እውነት እነግራችኋለሁ ይላሉ ካርሎ አንቼሎቲ። ሪሞንታዳ ካሉ በኋላ ካምባክ ካሉ በኋላ ማለት ነው፣ በስፓኒሽ ነው እሳቸው የተናገሩት። ግን እውነት እነግራችኋለሁ ይሄንን ሪሞንታዳ የሚባለውን ቃል ካምባክ የሚባለውን ቃል በዚህ ሳምንት ሚሊየን ጊዜ ሰማሁታል። 1 ሚሊየን ጊዜ ሰምቼዋለሁ አሉ። ብዙ ቪዲዮዎችንም አየው በሶሻል ሚዲያ ላይ ከእናንተ ከሚዲያዎችም ስለዚህ ካምባክ ስለማድረግ ውጤቱን ስለመቀልበስ ሪሞንታዳ ስለሚባለው ነገር በጣም ብዙ ነገሮችን አያለው አሉና በልካችን የተሰራ ነገር እንደሆነ ይሰማኛል። ይህን ማድረግ ማለት ነው። በአርሰናል 3-0 በሆነ ውጤት ከተሸነፍን በኋላ ለማመን የሚያስቸግር ኢንቫይሮንመንት አለ። the last few days ላይ የማየዋል ሪያል ማድሪድ በታሪኩ ወይም በዚህ የውድድር ዓመት ሊያስተናግደው የማይፈልገው ሊያስተናግደው የማይገባውን እጅግ በጣም 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 ደካማ ውጤት ያስመዘገበበት ነበር የባለፈው ሳምንት። ነገር ግን ያለህን ጀግንነት የበለጠ ከፍ ለማድረግ እስከ ዛሬ ከምትታወቂበት ጀግንነት በላይ ሌላ ጀግንነት ላይ ለመድረስ ለመገኘት ያለፈው ሳምንት ሽንፈት ውርደት ሳይሆን መልካም አጋጣሚ ነው። ይሄ ነው የሪያል ማድሪዶች ሐሳብ። ምንም ብታደርገው ሪያል ማድሪድ እንዲህ አድርጎ ማለፍ ይችላል። ሪያል ማድሪድ ከሌሎቹ የአውሮፓ ትልልቅ ክለቦች የሚለየውም በዚህ ነው፣ የማይቻለውን በመቻል። ሪያል ማድሪድ ከፈለገ ይችላል። እንዲገባን የተፈለገው ነገር እና አንቼሎቲ ናቸው ይህንን ነገር በሙሉ የሚናገሩት። ስለዚህ በጣም ከባድ አይደለም። ኢንቫይሮንመንቱ ግን በጣም የሚገርም ነው። ግን እኮ ከባድ ነው የሚል ሰው አትሰሚም። በቃ በይቻላል የተሞላና የተወጠረ ነገር ተይዞ ነው እየተሄደ ያለው እና የኮንፊደንስ ሌቭሉ ወይም ይህንን ነገር ማድረግ እንችላለን የሚለው የራስ የመተማመን ደረጃው እጅግ በጣም ከባድ ከፍ ያለ ነው ተብሏል።
ሌላው ግን መነሳት ያለበት የሚመስለኝ ነገር ሪያል ማድሪድ 3-0 ተሸንፎ ያንን የ3-0 ውጤት ከ1992 ወዲህ ወይም የአውሮፓ ቻምፒዮንስ ሊግ በዚህ መንገድ መካሄድ ከጀመረበት ጊዜ ወዲህ አንስቶ ምንም ነገር አድርጎ አያውቅም። ግን በሌላ መንገድ ደግሞ ጥንካሬውን አሳይቶ ያውቃል። ስለ ሪያል ማድሪድ ፍርሃት እንዲሰማን ያደረገን፣ ስለ ሪያል ማድሪድ እነሱን ማመን ከባድ ነው የሚል አስተያየት እንድንሰጥ ያስገደደን ምናልባት እሱ አይሆንም ወይ? ምክንያቱም በአውሮፓ ቻምፒዮንስ ሊግ ሪያል ማድሪድን በምን እናውቀዋለን ያልን እንደሆነ ሪሞንታዳዎች አሉት። አዎ፣ ግን እንደዚህ አይነት ነገሮች አሉ። ለምሳሌ ፓሪስ ሳን ጀርማን ከውድድር ያስወጡበት፣ ቼልሲን ከውድድር ያስወጡበት፣ ማንቸስተር ሲቲን ከውድድር ያስወጡበት፣ 14ተኛውን የአውሮፓ ቻምፒዮንስ ሊጋቸውን ያሸነፉ ጊዜ እነዚህን ክለቦች ከውድድር ያስወጡት በቃቸው ወይ ሪያል ማድሪድማ ወጣ ምናምን ለማለት እያሰፈሰፍን እያለኩ የትኞቹ ጨዋታዎች እንዴት ትዝ እንደሚሉን አላውቅም። ግን ማንቸስተር ሲቲን ከውድድር ሲያስወጡት እኔ በደንብ ትዝ ይለኝ። እንደውም እነሱም ይህን የአርሰናል ጨዋታ ላይ ዛሬ የሚደረገው ጨዋታ ላይ ሪያል ማድሪድ ውጤቱን እንዲቀለብስ ከተጠቀሙባቸው የቪዲዮ ክሊፖች መካከል አንደኛው እነዚህ ያነሳቸው ናቸው እና ሳምንቱን በሙሉ የተለያዩ ሪያል ማድሪድ ከመመራት ተነስቶ ያሸነፋቸው የአውሮፓ ሻምፒየንስ ሊግ ጨዋታዎችን የተመለከቱ አጫጭር የቪዲዮ ክሊፖች እየተሰሩ ይለቀቁ ነበር እና እነዛ እንዴት አይነት የመነሳሳት ስሜት ተጫዋቾቹ ላይ እንደፈጠሩ ልነግራችሁ አልችልም ብለው ነው ተጫዋቾቹ ራሱ አስተያየት የሚሰጡት። እንደውም ቅድም ስታነሳ አንድ ያየሁት ነገር ትዝ ያለኝ ቤሊንግሃም ነበረ ከጨዋታው በፊት አስተያየት የሚሰጠው ሪያል ማድሪድን በተመለከተው ከዛሬው ጨዋታ በፊትና ከጨዋታው በፊት በሪያል ማድሪድ መልበሻ ቤት በተደጋጋሚ መስማት የምትፈልገው ቃል ምንድን ነው ተብሎ ተጠይቆ ነበር። እሱ ምንም ጥርጥር የለውም ካምባክ የሚለውን ነው በተደጋጋሚ መስማት የምፈልገው፣ ይሄንን ነው፣ ከዚህ በላይ ሌላ መስማት የምፈልገው ቃል የለም። እንደውም የዛሬው ምሽት ለሪያል ማድሪድ እንደተሰራ ማሳየት አለበት። በቃ እሱ ነው እኮ የሚለው እውነት ነው እኮ ካደረጉት እድሜ ልክ ነው የምናከብራቸው። በጣም የሚገርም ስኬት ነው የሚሆነው ለነሱ። እንደገና በቃ ሌላ ከዚህ በፊት የገነቡትን የአውሮፓ ሻምፒየንስ ሊግ ጨዋታና ታሪክን በሰዎቻው ልብ ውስጥ ያስቀመጡትን ነገር የበለጠ የሚያገዝፉበት ምሽት ነው የሚሆነው እና ይህንን ነው በተደጋጋሚ የሚናገረው። እንደገና ካርሎ አንቸሎቲም ሲናገሩ በአእምሯችንም በእግራችንም በሁሉም ነገር ነው የምንጫወተው ብለው በጣም በቃ የተለየ መነሳሳት ውስጥ እንደሚገኙ ነው የተናገሩት እና እነዚህ ነገሮች በሙሉ ስታይ ያለፉትን ሪያል ማድሪድ ያሸነፋቸውን ጨዋታዎች በተመለከተ በደጋፊዎች ውስጥ ለመፍጠር የሚሞከረውን በጣም ትልቅ ስሜት ስታይ፣ በተጫዋቾች ውስጥ ያለውን ስሜት ስታይ የዛሬው ጨዋታ ምን ሊሆን ይችላል የሚለውን በጣም በተለየ ሁኔታ እንድትጠብቅ የሚያስገድድ ነው። ከዛ ውጪ ደግሞ ሌላ በጣም የገረመኝ እኔ በቤርናባው ነው አይደል ጨዋታው የሚደረገው እና ምን አይነት ግዙፍ ስቴዲየም እንደሆነ እናውቃለን። አንዳንድ ቦታዎች ላይ በጣም ህጻናትና እንደዚሁም ደግሞ እድሜያቸው ገፋ ያሉ ደጋፊዎች ወደ ስቴዲየም ሁሉ እንዳይገቡ ሊደረግ ይችላል ተብሎ ሲገለጽ ነበር። ሌሎች ግን በጣም የተረጋገጡ መረጃዎች ያየሁት ቤርናባው እንዲዘጋ ጣራው ይደረጋል እና ጩኸቱን በቃ አይባክንም። በቃ አሪፉ ነገር እሱ እዛው ጩኸቱ በሙሉ እዛው በቃ ይሆንና የበለጠ የማስፈራት ሁኔታዎችን ይፈጥራል። ያ ደግሞ የአርሰናል ተጫዋቾች ላይ እንግዲህ የስነ ልቦና ጫና ይኖረዋል የሚል ነው ሀሳብ እየተሰጠ ያለው። ስለዚህ በሜዳም ላይ ብታይ ከሜዳም ውጭ ባሉት ጉዳዮች ላይ ብታይ ሪያል ማድሪድ ለዛሬው ጨዋታ ምን ያክል ዝግጁ እንደሆነ የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። እንደዚህ ከታሪክ ጋራ ከክብር ጋራ በሚደረግ ነገር ሪያል ማድሪድ ወለም ዘለም አያውቅም። ለታሪክ ለክብር በጣም ትልቅ ትኩረት የሚሰጡ ናቸው። ጥሩ የሚባሉ ታሪኮች በሙሉ እኛ ያለንበትን እንዲሆን እንፈልጋለን አይነት አቋም ያላቸው ናቸው። እውነት በጣም በእርግጠኝነት የምነግርሽ ነገር ለማነስ ቦታ የለውም ሪያል ማድሪድን ከሌሎቹ ትልልቅ ከምንላቸው ቡድኖች የሚለይብኝ ማነስን ሬዚስት ያደርጋል። አንዳንድ ጊዜ አሰልጣኞችን ስንብት ምናምን ስታይ ሂዩሚሊየትድ ከሆኑ በኋላ
ያንን መቋቋም ስለሚያቅታቸው የሚወስኑት ውሳኔ ነው። it can happen በአሰልጣኙና በፕሮጀክቱ እናምናለን የሚል ነገር የለም። ሪያል ማድሪድ እንደዚህ የሚባል ነገር የለም። ስለ ነገ አይደለም ዛሬ ምናምን አድርጎ መጨረስ ነው እና ለዚህና ለሌሎች ምክንያቶች ነው የዛሬው ጨዋታ ላይ ምን ይፈጠር ይሆን የሚለው ስሜት ያየለብን። አሁን የትላንትናውን ጨዋታ ማንሳት እንችላለን። እዚህ ውስጥ አስቶን ቪላ በፓሪስ ሳን ጀርማ 3-1 ተሸንፎ ነበር ባለፈው ሳምንት። አስቶን ቪላ እኮ ትላንት ውብ ነበረ። they almost did it ጨርሰውታል እኮ። የሚቆጨው አስቶን ቪላን ለሚደግፍ ሰው እኔ እንደ ፕሪንሱ በሆን ሲጨፍር ስለነበር ልዑሉ በሆን እማበግ ነው በጣም እማዝ ነው። 3-2 መምራት ከጀመሩ በኋላ የሳታቸው ኳሶች ናቸው። የሚያበሽቁ ናቸው። ኢካምቢ 4-2 5-2 መሆን ይችል ነበረ። አንድ ጎል ነበር እኮ የቀራቸው። አንድ ጎል ከቀራቸው በኋላ አስቶን ቪላዎች በጣም 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 በሚገርምሽ መጠን በጣም አሪፍ የግብ ዕድሎች ነበሯቸው። እነዛን አንድ ስትፈልጊ ያገኘሻቸውን አጋጣሚዎች ሳትጠቀሚ ቀርተሽ ነው ወደ ግማሽ ፍጻሜ ያልገባሽው። በጣም ይጎዳል፣ በጣም ያበሳጫል። አስቶን ቪላ የቻለውን ሪያል ማድሪድ እንዴት ላይችል ይችላል? አስቶን ቪላ እንዲህ ካገመገመ ገባሽ? አስቶን ቪላ ቻምፒዮንስ ሊግ ልምዱ ጥሩ አይደለም። ፒኤስጂ በዘንድሮ የውድድር ዓመት ቻምፒዮንስ ሊጉን ያሸንፋል የሚሉለት በጣም ብዙ ሰዎች አሉ። አስቶን ቪላ ከ3-1 በሆነ አሳማኝ ሊባል ከሚችል የመጀመሪያ ሽንፈቱ በኋላ ትላንት ፒኤስጂን በደንብ አድርጎ አወላግዶት አይተናል። አይቻልም ልል አልችልም። ዛሬ 4-0 የተሸነፈው ቦሩሲያ ዶርትሙንድ በዘንድሮ የውድድር ዓመት ምነካው የሚባልለት እንደ ወትሮ አይደለም የሚባልለት በድክመቱ የሚወቀሰው ወይም ጥያቄ የሚነሳበት ቦሩሲያ ዶርትሙንድ ባርሴሎናን ተገዳደረው ከ4-0 ሽንፈት በኋላ 4-0 ያሸነፈው ባርሴሎና አንዷን ጎል እስኪያገባ ድረስ ስጋት ውስጥ ወድቆ ነበረ። ጉራሲ ነው 3ቱንም ያገባው። ከየት ላምጣው አቅሙን ከየት ላምጣው እንትኑን ኖ አይችልም። እንዴት ልበል? አስቶን ቪላ ከሞከረው በላይ ማድሪድ እንደሚሞክር 100% ልነግርሽ እችላለሁ። ይሞክራል አልኩ እንጂ ይችላል አይደለም። ዶርትሙንድ ከሞከረው ከተፍጨረጨረው በላይ ሪያል ማድሪድ እንደሚፍጨረጨር 100% ነግርሻል። 100% ሪያል ማድሪድ ይችላል። ዛሬ ከቻለ ተአምር፣ ከቻለ በጣም ተአምር። ከማክበር ውጭ አማራጭ አይኖረን። እንዲኮ ስለሆነ ነው ምናምን ማለት አንችል። በቃ ከቻለ ሪያል ማድሪድ እንዲችል ካደረገ ደግሞ ለአርሰናል ግን በጣም በጣም ጎጂ ስሜት በጣም ጎጂ ስሜት ነው። በጣም ልክ ነው። እሱን በተመለከተ እኔም የሚኖረኝ ጥያቄ ምናልባት ተመልሰን ስንመጣ ወይ ለብቻው ልንነጋገርበት እንችላለን። አርሰናል ሞቷል እንዴ? አርሰናልስ የሚለው እሱን ለብቻው ነው። ልንነጋገርበት። ይሄኛውን ግን ለራሱን ችሎ እውነት ነው አሁን ያነሳ ነው። አሁን እኔ ለማብራራት እየሞከርኩ ያለሁት አንቺ እየተናገርሽ ያለሽው የዛሬው ጨዋታ ላይ ለምን ተስፋ አልቆረጥንባቸው ምክንያቶች እስካሁን የተነጋገርናቸው ነገሮች ናቸው። እንደውም ይሄ ጨዋታ ዝም ብሎ ነው ባየር ሚዩኒክንና ኢንተር ሚላንን ነው ማየው ማለት ሲገባን ይበልጥ ያለቀ የሚመስለው ጨዋታ ላይ ይበልጥ ጥያቄ አለን። አይገርምም? ይሄ እንደውም ጥሩ የውድድር ዓመት ያላሳለፈ ሪያል ማድሪድ እኮ ነው። እንደዛም ሆኖ ነው በዚህ ልክ ሪያል ማድሪድ ላይ ተስፋ መቁረጥ ያቃተን። እንደውም ከባለፈው የውድድር ዓመት ጋር ተነጻጽሮ የቁጥር መረጃዎች ይወጡ ነበር። በባለፈው የውድድር ዓመት በሁሉም የውድድር አይነቶች ማለት ነው ሪያል ማድሪድ 54 ጨዋታዎችን አድርጎ አንድ ነበር ሽንፈት ያጋጠመው። በዘንድሮ የውድድር ዓመትስ ደግሞ ሲባል 53 ጨዋታ አድርጎ ከ53 ጨዋታ ሪያል ማድሪድ 11 ጨዋታ ተሸንፏል። እና ይሄ የሚያሳየው ነገር ሪያል ማድሪድ ውስጥ በዘንድሮ የውድድር ዓመት የተረጋጋ ነገር እንደሌለ ነው። ግን ይሄኛውን የቁጥር መረጃ መናገር ብቻ ሳይሆን እንዲሁ ሜዳ ላይ የምናያቸው በስፔን ላ ሊጋ ጨዋታዎችን ሲያደርግ ሪያል ማድሪድ የሚሸነፍበት መንገድ
እንደዚሁም ደግሞ በዘንድሮ በራሱ በአውሮፓ ሻምፒየንስ ሊግ ሪያል ማድሪድ እዚህ ደረጃ ላይ ለመድረስ እንዴት ያሉ ሁኔታዎችን እንዳለፈ ስንናገር 5 የአውሮፓ ሻምፒየንስ ሊግ ጨዋታዎችን ተሸንፏል ብለን ስንናገር በተወሰነ ደረጃ ሪያል ማድሪድ የዘንድሮ የውድድር ዓመቱ ጥሩ ስላልሆነ የሳሳ ግምት እንድንሰጠው የሚያስገድድ ነው። በዛ ላይ አርሰናል እንዴት ሆኖ ጨዋታውን እንዳሸነፈ በሙሉ ብልጫ ጨዋታውን እንዳሸነፈ ተስፋ ለምን አልቆረጥንም በሚለው ላይ እያወቅን በሙሉ ብልጫ ጨዋታውን ማሸነፉን እያወቅን ግን ለሪያል ማድሪድ የምንሰጠው ግምት በዛ ልክ በጣም ከፍ ያለ ነው እና ጥሩ የውድድር ዓመት ባያሳልፍም ጨዋታዎችን ቢሸነፍም ብቃቱ ወጥ እንደሆነ በዘንድሮ የውድድር ዓመት ባያሳየንም እና እነዚህን ሁሉ ክፍተቶች አሳይቶንም እንኳን ሪያል ማድሪድ ላይ ያለን እምነት ግን የሳሳ አይደለም እና ለምን የሚለውን እየተነጋገርንበት የቆየ ነው። በዚህ ነገር ሪያል ማድሪድ አሁን የገለጽሻቸው ነገሮች በሙሉ ይገልጹታል። ድክመቱ ጥሩ የውድድር ዓመት አለማሳለፉ በቻምፒየንስ ሊግም በላሊጋው እነዚህ በሙሉ ነገሮች ይገልጹታል። ግን የመጀመሪያው ጨዋታ 3-0 አርሰናል አሸንፎ እንዳለቀ ሸገር ስፖርት ምን አለ? ሪያል ማድሪድ የፈለገለት ይችላል። አሁን ፈልጓል። ይሄንን የፈለገውን ሪያል ማድሪድማ መፍራት ልክ። ሪያል ማድሪዶች አንድ ነገር በእርግጠኝነት ያውቃሉ። The world is going to watch this game. ዓለም ነው የሚያየው። ዓለም ነው በጉጉት የሚጠብቀው። ዓለም አይኑን እዚህ ጨዋታ ላይ እንደሚያሳርፍ ዛሬ ማታ በጣም እርግጠኞች ናቸው። ቅድም ያልነውን እዚህ ላይ ስፊዋ ለማነስ አይችሉም ለመባል ቦታ ያላቸው እነዚህ ሰዎች ዓለም እያየው እንዲህ ትኩረት ባገኘ ጨዋታ ከቻሉ ከባዱን ስራ ሰርተው የምታከብሩን ለዚህ ነው ሊሉን ይፈልጋሉ። ሪያል ማድሪድን ለምን አከበር ነው ለሚለው ጥያቄ የተግባር መልስ ለመስጠት ነው አሰፍስፈው እየጠበቁ ያሉት። ካልሆነስ I don't think አንቸሎቲ ከዛ ቡድን ጋር የሚቀጥል አይመስለኝ። ሪያል ማድሪድ እንዲህ ነው። ድል ይፈልጋል፣ ፐርፎርም እንድታደርጊ ይፈልጋል፣ መልክሽ እንዲያምርም ይፈልጋል። ድሉንና ፐርፎርማንሱን ሰጥተውት ጥርሳቸው ወጣ ወጣ ሆዳቸው ገፋ ያሉ ሰዎችን የሚያባረር ሪያል ማድሪድ እኮ እኔን ሆነህ እኮ ነው የምትታይ የሱ እኮ ነው የምትባለው ይላሉ እኮ። ሪያል ማድሪድ እኮ በጣም የሚገርም ቡድን እኮ ነው። ሐሳቡን ደግፈዋል አልደግፈውም ሌላ ነገር ሆኖ እቺን ሆድህን ምናምን ይልሻል እኮ። ምክንያቱም ቴክኒካል ኤሪያው ላይ የምትቆሚው አንቺ የሪያል ማድሪዷ ተብለሽ ነው። ባሎንዶር ላይ እንኳን ዘንድሮ የተደረገውን እናስታውሳ የቅርብ ጊዜ አይደል ቦይኮት ማድረግ ሁሉ እንደ ሪያል ማድሪድ በቃ መነካት አይፈልጉም። ግን አሁን ማወራለሽ ምንም ላታደርጊው የምትሲው ያንቺ ተፈጥሯዊ ማንነት ጥርስሽን ወጣ አርጎት ከሆነ ይስተካከል ይከፍላለውም ሊሉሽ ይችላል። ወድ ገፋ ካደረገ ቦርጫም ከሆንሽ ደግሞ ይሰብሰብ እንጂ ይሄ ነገር የኛ ተብለህ እኮ ነው የምትታየው ይላል። ተጫዋች ሊያስፈርሙ ሲሉ ከጉብዝናው ከውጤታማነቱ ምናምን ጋር አያይዘው ካልጨነቃቸው በስተቀረ መልኩ ላይ እኮ ጥያቄ የሚያነሱ ናቸው። ቤካም ለምን ፈረመ ለሪያል ማድሪድ፣ ሮናልዲኒዮ ለምን አልተቀላቀለም ሪያል ማድሪድን ብለሽ ስትጠይቂ ሪያል ማድሪድ እኮ ፈልጎት ነበር ጉሾን። መልኩ ግን ብለዋል እኮ አንቺ ክላድ ማኬሌሌ ላይ ያላቸውን ስሜት መጠየቅ ነው ብቻ። ሪያል ማድሪድ ልጅ በጣም ከባድ በጣም ምን ጠብቀው ጨዋታ ነው እና በቃ መከበር በጣም ስለሚፈልጉ ነገርኩሽ። አስቶን ቪላ ከሞከር ደግሞ አሁን የሚያነሱባቸው አንድ ለነሱ በጣም ፔንፉል የሆነው ባርሴሎና ቤስት ሪሞንታዳ ካላቸው ቤስት ካምባክ ካላቸው ክለቦች መካከል ባርሳ ነው። የፒኤስጂንና የባርሴሎናን ጨዋታ ታስታውሳላችሁ። እንደ ባርሴሎና መሆን አልቻለም መባል ደግሞ አይፈልጉም። ገብቶሻል ማለት ነው በደንብ አንቺ በተዝም ብሎ በሆነ ነገር እንደ ሰው የምትፎካከሪያት ሌላ ሴት ካለች ምን እሷ ደግሞ የምትያት ሴት ካለች የእሷን አንዳንድ ነገሮች
ማጣጣል ላይ ትኩረት የምታረጊ ከሆነ ከያንቺ በሆነው ሰው ስለሷ የሚነገር ማሞካሸት አይመችሽ። ምን ተደርጎት ለነገር እኮ ነው ማለት አይመችሽም። ስለዚህ ያንን አለመመቸት ምናምን ካወቀ ሰውዬሽ ምን ያደርጋል መሰለሽ? ያችን ሴት እንትን ይላል ቅርጿ ራሱ ጋር እኮ ዋው እንትናማ ምናምን ባርሴሎና እና ሪያል ማድሪድ እንደዛ የሚበሻሸቁ ይመስለኛል። ባርሴሎና የሚችለውን ሪያል ማድሪድ የማይችል አድርገው ማሰብ አይፈልጉም። በቃ የሆነ ነገር ሊያሳዩን ተዘጋጅተዋል እና ደግሞ ለማየት እኛ ደግሞ ተዘጋጅተናል። ያለቀ በሚመስለው ጨዋታ አበቃ ሊባል በሚገባው ጨዋታ የበለጠ የማየት የበለጠ ምን ይፈጠር ይሆን የሚል ጉጉት የተፈጠረብን ሪያል ማድሪድን ስለምናከብረው ነው። እኔ ይሄንን ጨርሻለሁ። አርሰናልን በተመለከተ እናውራ ካልሽ እንመለሳለን። በእርግጥ ሪያል ማድሪድ ይችላል። ይሄንን ነው የተነጋገርንበት። አድማጮቻችን በያላችሁበት ሆናችሁ ቆይታችሁን ከኛ ጋር ስላደረጋችሁ በጣም አድርገን እናመሰግናለን። አሁንም መልካም ጊዜ እንዲሆንላችሁ ነው የምንመኘው። ኢትዮጵያ ለዘላለም ትኖር። Shaker Sport 2010